እኔ እኮ ለአንተ ማገዜ ነበር አኬ የህዝቡን አኬ በል እያሉ ስለነበር እንዴ እለው ነበራ። ከአንተ የተሻለ እለዋለሁ እኮ እኔ እኮ ስሰማ አሁን እኮ ምን ነው እኔ ባልኩት አልኩኝ እኮ እንዴ የምር ከአንተ የተሻለ ነው የምለው። ይቅርታ አድርግልኝና እሺ ይቅርታ እሺ ይቅርታ አድርጉልኝ። ተሳስቼ ነው በእናታችሁ ሰው ነኝ አጠፋለሁ። ተጸጸትኩኝ። እሺ የምር ግን ማለት ነው ምንድነው ጸልዩ በእንተ ወንጌል ቅዱስ ስለ ቅዱስ ወንጌል ጸልዩ ብሎ ዲያቆኑ እንትን ይላል። ከዛን እኛም ደግሞ መለስ አድርገን ብሪ አሁን ሲል የሰማችሁትን ትላለ ቅዱስ ወንጌልን ለመስማት የበቃን አድርገን እንላለን። እሺ መኩ ቀጥል። በጣም እንትን አልካን። እሺ ሁለቱንም አንድ ላይ በሉሻ አንዴ ቆይ ምንና ምን ጸልዩ በእንተ ወንጌል ቅዱስና የረስየነ ድልዋን ለሰሚያ ወንጌል ቅዱስ የሚለውን ያቦካውቲን ዛሬ እሺ መንገድ ላይ እሺ በእንተ ወንጌል ቅዱስ ረስየነ ድልዋነ ለሰሚያ ወንጌል ቅዱስ ይሻላል። እንደዚህ ይሻላል። ትንሽም ቢሆን ያንተ ይሻላል። ትንሽ እንትን ግን ይሄ በእዝል ጀምረው በግዕዝ ጨረስከው ዜማውን ጭራሽ። ቆይ እዛ ጋር መች ደረስን? እዝልና ግዕዝ ጋር መች ተደረሰ? እንዲህ ተመሳሳይ ዜማውን አንዱን ግዕዝ አንዱን እዝል ታደርጓለህ። ምንድን ነው እዚህ ጋር ደግሞ ግዕዝ መኩ እዝል ከየት መጣ? ማለቴ እንትን ከቅድም ነው ስጠፋ አዝለው ገብቶ ይሆናል ብዬ ነው። ይቅርታ እና ይህንን ያነሳነው ለምንድን ነው? እና እንትን ላይ ያው ቅዳሴ ላይ ሁሌም ይባላል፣ የትኛውም ቅዳሴ ላይ እና ወንጌል ከመነበቡ በፊት ከምስባክም በፊት ነው አክቹዋሊ ስለ ቅዱስ ወንጌል ጸልዩ ይልና ዲያቆኑ ህዝቡን ቀበል ሊያደርግና ደግሞ ቅዱስ ወንጌልን ለመስማት የበቃን የተዘጋጀን አድርገን እያለ ይጸልያል ማለት እንደዛ እንጸልይና ከዛን ቅዱስ ወንጌሉን እንሰማለን ማለት ነው። ይነበባል። ካህኑ ከአራት ወንጌላት አንዱ ወንጌል ላይ የሆነ ያህል ክፍል ምንድነው እንትን አለ ምንድነው ያነባል እና ያነባል እንሰማለን ምናምን ነገር። ኤኒዌይስ ከተነበበ በኋላ ያ ወንጌል መጽሐፉን ደግሞ ወደ ሁላችንም እየዞረ እንሰማዋለን ማለት ነው። ይህንን ወንጌል እንድንሰማ ስለፈቀድክልን እናመሰግንሃለን፣ ቃልህን ሰምተናል እያልን እየመሰከርን እንሰማለን። ቅዱሱን ወንጌል ማለት ነው። ወንጌሉን እያዞረ ወንጌል ቅዱሱን መጽሐፉን እንሰማዋለን እና ባለፈው መቼ እሁድ የት ናዝሬት አዳማ የቤተ ክርስቲያን ገብርኤል ማን እያስቀደሰ አክሊል ምን ገጠመው ወንጌሉን መሸከም አትሉም? ኧረ ባለፈው አልተቻልኩም። ምን ያማር እንዴ? እዛ እመቤታችን ስለነበረች እሁድ እዛ ብዙም ሰው አልነበረም እና ብዙም ሰው ስለሌለ እዛው ሄድን ገብርኤል እና እዛው ነበር ያስቀደስኩት እና አንድ ልጅ ይቅርታ መኩ እንትኑ ይሄ ዣንጥላው ሌላ ስም አለው እንዴ? የቤተ ክርስቲያን አይነት ስም አለው። ልክ ለምሳሌ ቅዱስ ሚስጥር ስንካፈል ደሙ የምንቀበልበት የማንኪያ ቅርጽ ያለው እሱ እርፈ መስቀል እንደሚባለው ማንኪያ እንደማይባለው ይሄ ከዣንጥላ ውጭ ስም አለው እንዴ? ይቅርታ እንዳላቦቀው ማለት ነው። ወይም ደግሞ ብሬ አታውቅም ብዬ ነው መኩን የጠየኩት። ካወቅ መልስልኝ።
በጣም ግን የተፈታተንከኝ ነው። ኦኬ ባይ ብሬ ስለምወድሽ እኮ ነው አባዬ። እሺ እንትን ጻኡን እንዳለ ለአንተ ጻኡ እንዳለብን እውነት ተወጣላ። ስለ ጃንጥላው መልስልኝ የጠየቅኩህ ወንድሜ። የለውም ቀጥል። እሺ ጻኡ ባይዘዌ የደከመኝ ቀን በጣም ደስ የምትለኝ ቦታ ናት። ጻኡ ነው ሲባል የክርስቶስ ታናናሾች ውጡ ሲባል እኔ ተነስቼ ይወጣሉ። በጣም ሲደክመኝ የከሰዓት ቅዳሴ ላይ ወንጌሉ ሲሳለሙት ምን እንደሚባል ታውቃለህ? ነአምን በቃለ ወንጌል ከቅዱስ በቅዱስ ወንጌል እናምናለን። እሰይ ልክ ለምሳሌ እንትን ምግብ በረከተ አብ ወወልድ ወመንፈስ ቅዱስ ብለዋል የሚሰጡት። ምን ሲሰጡ? ለምሳሌ ምግብ ስንመገብ ካህናት ከጸሎት ከተደረገ በኋላ በረከተ አብ ወወልድ ወመንፈስ ቅዱስ ብሎ ይሰጣሉ። ቡራኬውን ማለት ነው። እሺ ከዛ ተቀባዩ ደግሞ እናም በረከተ አብ ወወልድ ወመንፈስ ቅዱስ ብሎ ይሰጣሉ። ይምጻ በረከተ አብ ወወልድ ወመንፈስ ቅዱስ ብሎ ይቀበላል ማለት ነው። በረከተ አብ ወወልድ ወመንፈስ ቅዱስ ብሎ ይሰጣሉ ካህናቱ። እነሱ በረከተ አብ ወወልድ ወመንፈስ ቅዱስ ብሎ ይሰጣሉ። እሱን አውቃለሁ። ተቀባዩ ምን ይላል የሚለው ላይ ነው የምትሄድልኝ ወንድማችን። ይምጻ በረከተ አብ ወወልድ ወመንፈስ ቅዱስ ነው እንዴ? ኧረ በእናትህ አሳስተው ይኖር። ይምጻ መንፈስ ቅዱስ በል እያሉኝ እኮ አንተ መቁራሱ እንደዛ ሲያስበለኝ ነበረ። ወይ ደግሞ ለምሳሌ በእንተ ኢየሱስ ብሎ ከሰጡ ኢየሱስ ይስጥልን። እሱ የሁሉም ሰው ነው። ሁሉም ሰው ያውቃታል። አንተ ሁሉም ሰው የሚያውቀውን ተውና እኛ የማናውቀውን ንገረን። አሁን ይምጣ በረከተ አብ ወወልድ ወመንፈስ ቅዱስ አልነበር የሚነገሩኝ። አሁን አሳስተው ይኖረዋል። ይምጣ መንፈስ ቅዱስ ብለህ ተቀበል ብሎኝ እነመኩ ብዙ ጊዜ ይባላል። ይምጻ መንፈስ ቅዱስ ነው የሚባለው። እንግዲህ ነው የሚባለው። አላውቅም ሌላኛውን ቀሪውን አላውቅም። ከዚያ ይምጻ በረከተ አብ ወወልድ ወመንፈስ ቅዱስ ሴም ሪፕላይ ኮስ ተስማማ። ምንድን ነው ህዝቡን እኮ እዚህ ታች ላይ እኮ ህዝቡ እኮ ተደናገጠ። እያየሁት እኮ ነው የሚጻፈውን ተመልከት እስኪ። መንፈስ ቅዱስ ወደኛ ይምጣ ነው እኮ ምን ችግር አለው? አዎ እኮ ተስማሙ። አሁን ለህዝቡ ምንድን ነው የምናቀብለው ነው? አሁን ተከፈለ ህዝቡ። ግማሹ ይምጣ መንፈስ ቅዱስ ይላል፣ ግማሹ ይምጣ በረከተ አብ ወወልድ ወመንፈስ ቅዱስ ይላል። ተጨነቀ እኮ ወይ ባንገባ ይሻላል። እዚህ ቲክቶክ ላይ እየተባለ እኮ ነው። ባይዞ እሱም ቢሆን ይጋጫል ቢሉ አይጋጨም። ኦኬ አንድም ምክንያቱም መንፈስ ቅዱስ ባለበት አብም ወልድም አሉ። ልዋን ናቸው። አንዱ ልዋን ናቸው። ስማ ልዋን ናቸው። መንፈስ ቅዱስ ባለበት አብም ወልድም አለ ስትል ማለት ነው። ይሄ እንትን ላይ የሚሰጠው ማብራሪያ የለም። ሰለስቱ ደቂቅን ከሳት ያወጣቸው ማን ነው ምናምን በሚለው ያው ሚካኤል የሚሉ አሉ፣ ገብርኤል የሚሉ አሉ ምናምን። ብቻ ገብርኤል ያው በብዛት ይታወቃል በእኛ ቤተክርስቲያን ትውፊት። ከዛ የደርሳኔ ሚካኤል ላይም ስትሄድ ለካ እዛ ላይም እንደዛው ቅዱስ ሚካኤል አለ ብሎ ደግሞ የሚናገር አለ አሉ። እኔ አላየሁም ይሄንን። በእርግጥ ካለ አለ። እሺ ከዛ ሩፋኤል ነው ኡራኤል ጋር ስትሄዱም ደግሞ ሩፋኤል ነው ኡራኤል ነው ደግሞ የሚል አለ አሉ። እንጃ እኔ ሶስቱም አለ። እሺ እና ያው እሱን የምንሰጥበት እንትን ማብራሪያ ገብርኤል ባለበት ያው ሚካኤል አለ፣ ሚካኤል ባለበት ገብርኤል ይኖራል ምናምን ብሎ ሁሌም ባይሆንም ግን አንዳንድ ሰዎች በዚህ መልኩ ነው አብራርተው የሚያልፉት እና ጥሩ ነው። እና ባለፈው አሁን ሰኞ ማለት ነው፣ መቼ ነው? ትናንት ነው ሰኞ አይደል? ቅዱስ ኡራኤል ነበረ ናዝሬት ጠዋት ላይ እዛው ቤተክርስቲያን ሄደን ቅዱስ ኡራኤል እንትን አለን። ኤኒዌይስ እዛ ሄደን ነው ከዛ ወተን የመጣ ነው እና እዛ ስንሄድ ይዘመራል እና ያው ብዙ ጊዜ የተለመደኛ ክርስቲያን ከመላእክት ጋር በተያዘ ዝማሬ የሚካኤል ነው። በጣም በብዙ የገብርኤል አለ፣ በዋናነት ግን የቅዱስ ሚካኤል ነው ያለው እና የቅዱስ ኡራኤል ሊኖር ይችላል። ኦፍኮርስ አለ፣ ግን ያው ብዙም አይደለም። በብዛት ሚካኤል ነው። ስለዛ ሲዘመር የሚካኤልን ለቅዱስ ኡራኤል የተደረገ ነው የሚዘመረው። ለምሳሌ ጠብቁ አሳድጉ ከልጅነቴ አባት የሆነኝ ኡራኤል አባት አይነት ነገር እና እንደዛ የሚዘመረው የምታውቁ ከሆነ የሆነ ሌላ አንድ መዝሙር አለና ረሳሁት ርዕሱን። ስለ አፎሚያ ምናምን ታሪክ የሚያነሳ ነው እና ወደ አፎሚያ የመጣ ምናምን የሚል ምን ነበረ ካስታውሳችሁት እንጃ። የቅዱስ ሚካኤል መዝሙር ነው። መኩ ረዳት የሚለው የአፎሚያ ረዳት ሚካኤል ምናምን ነው ምን እየተባለ ብቻ
ሚካኤል ሚካኤል ሊቀ መላእክት እሱን አሁን ኡራኤል ተብሎ የተዘመረ እና የአፎሚያ ጋር ሲደርስ ወደ አፎሚያ የመጣ ኡራኤል ሊባል ነው ማለት ነው። አሁን አስበዋል። ድርሳኑ ላይ የለ እዚሁ ዘምረውት አይ ሚካኤል ባለበት ኡራኤል አለ ሲሉኝ አስበው ምንም አይመጣውም። ያናል ብዙ የሚያስቅ ነገር የለውም። ይቀራላ ታዲያ ወይኔ አክሊል በቃቸው። በቃ በጣም ታሳፍሩት፣ አሸማቀቃችሁኝ። ጀምርኩ እንረዳለን አይደለም። እንደዚህ አይነት አይመጣውም። እንደዚህ አይነት ግርጣት ምንድን ነው? ረጅም አወርታ ያን ሁሉ አንዳንዴ እኔም አበዛዋለሁ። በእርግጥ በቃቸው። በቃ ይብራልኝ። መጀመሪያውን እኮ ቀልድ ነው ተዘጋጁ ብትለን ኖሮ ችግር የለውም። ጭራሽ ታኩርፋላችሁ እንዲ እናንተ ምንድን ነው? አይ ግን የዛን ቀን እንትን ምንድን ነው ወንጌል ያሳለምኮን በስማ ከጎን ያሉትን አንተ የሆነ ምታቸውም አለኝ። ስርዓት ያዙ በልበልም አለኝ። መጨረሻ ላይ አድነኑ አርሥቲክሙ የሚለውን በልበልም አለኝ። ማይኩን ተቀበልና በልበሉ የዛን ቀን ግን ደስ ይላል። ከዛሬ በኋላ አልሰማም። የቀን ቅዳሴ ላይ ነው የሚሄድ ሰው ስለማይኖር እንዲህ ሙዳይ ምጽዋቱን እኮ ሊይዘው ነበረ። ትንሽ ግን አላመኑኝም። ፀጉረ ልውጥ ነኝ እዛ አካባቢ ላይ ፋይዳ ማስያዝ አለብን። ያማን ሙዳይ ምጽዋቱን ይዘው እቺ ማስገቢዋ ቀዳዳዋ ላይ ኪስህን ስታረገው ማለት ነው። ህዝቡ ኪስ ላይ ሲጨምር እንደዚህ ይዘህ አይመጣውም። መኩዚ አድርጋለች መሰለኝ እንደዚህ ቀዳዳው ላይ ኪስሽን አድርገሽ ታውቂያለሽ እንዴ? አላረኩም። ቅርታ አንተ ድሮ ልጅ ሳለን ሙዳይ ምጽዋት እናዞራለን። መጀመሪያ ፈጠነ ደስ ይላል። አሁንም ባይዘው ሰዎች ኖረው ስለሚይዙብኝ ነው እንጂ እኔ አሁንም ሁሌ ቢይዝ ምናምን ደስ ይለኛል። ሙዳይ ምጽዋት ወይ ዣንጥላውን ወይም ቅዱስ እኔ በጣም ነበር ማልወደው ሙዳይ ምጽዋት መያዝ። ለምን እንትን በቃ ዣንጥላውን ወይም ደግሞ ወንጌሉን ይዤ ማሳለሙን ወዳለው እሱን ይይዝ ነበረ። እንትን ግን አልወድም ስለሚከብድ ነው ሙዳይ ምጽዋት ብዙ ሰው እንትን ይላል። አንደኛ የብረት ነው የሚሰራው፣ መያዣው ቀጫጭን ብረት ነች እና እጅ ይሰረስራል። ሁለተኛ ነገር ደግሞ አንዳንድ ሰው ኪሱ ገብቶ ለማውጣት በጣም ስለሚቆይ ማለት ነው ረጅም ሰዓት ትቆማለህ፣ ወደኋላ ያስቀራል። የሰው እጅ ማየት ማለት ነው። አስበው አውቶ ቶሎ ባስገባኛል። ስማ መኩ ያኬን ሰምታል። አሳልሞ ሲጨርስ መቅደስ ሊገባ መጋረጃውን ሲገልጥ ማለት ነው መርጌታው በመቋሚያ ነው የመለሱት። የት ሊገባ መቅደስ የሚባለው የትኛው ክፍል ነው? መቅደስ ማለት ካህናት ቅዳሴ የሚልበት ነው። አንተ ቀኔ ማህሌቱ እሱ ቅድስተ ቅዱሳን ነው። እሱ የውስጠኛው ክፍል። ይሄ ብዙ ጊዜ እኮ የቀኔ ማህሌቱ እና እንትኑ እኮ አንድ ላይ መቅደስ ምናምን ብዙ አሁን ያለን ቀኔ ማህሌትና መቅደስ ብቻ እኮ ነው አሁን ያለው። ስለዚህ አንተ ቀኔ ማህሌት ነው የምትቆመው። ከቀኔ ማህሌት ተነስተህ ወደ መቅደስ ላይ ነው ያለችው። ብሬ ክብ ቤተክርስቲያን አንዳንድ ቦታ አለ። ኡራኤል አለ። ለምሳሌ ባለፈው ያስቀደስንበት የት ያስቀደስንበት? የት ያስቀደስ? ኡራኤል እዚህ ሰፈር ኡራኤል አለ። ሶስቱም አለ። ቅኔ ማህሌት አለ፣ መቅደስ አለ፣ ቅድስተ ቅዱሳን አለ። ያው በተለምዶ ግን መቅደስና ቅድስተ ቅዱሳን አንድ ላይ መቅደስ ተብሎ ይጠራ ይችላል። ብዙ ጊዜ በተለምዶ መቅደስ ተብሎ ነው የሚጠራው።
ኩስ አይጥሩ። በጣም አሪፍ ባ አክሊል ሽባባው የተባለለት ምን ይዤ ነው? ከቄሮ ወይስ ከፋኖ ትላለህ? ሰውዬ ከቄሮ ከፌሩ ሁለቱን አገናኝሽ ማለት ነው። አርበኛው አይነት መሰልከኝ ጋይስ አንወጣም። ምንድነው ዛሬ ትምህርት የለም እንዴ? የምታስተምሩ መስሎኝ እኮ ነው። አንትሽ ምን እያለ ነበር? አስገባው እስኪ አንትሽን ጥራው። ግን ሰው ከሚበተን ዝም ብለህ እዚሁ አንድ 30 ደቂቃ ጥያቄ ያለው ሰው ምናምን እስኪ ፕሮቴስታንቶችን ሙስሊሞችን ምናምን ያስገቡና የሆነ ሃይማኖት ላይ ጥያቄ ያላቸው ሰዎች ትንሽ ሰው ትንሽ እንኳን ተምሮ ደግሞ ቢወጣ ጥሩ ነው። እሺ እኔ እንትን ካሜራ ምናምን አጥፋና አጥፋ። የአንተን ፊት ማን ማየት ይፈልጋል? ሙድ ይዘህ አልሽ ይመች። በቃ አስገባ ሰው። እሺ መግባት የሚፈልግ ካለ ይጻፍልን። ወንድሞችና እህቶች ጥያቄ ያለው ከፕሮቴስታንትና ከሙስሊም ክርስቲያኖችም ይቻላል። ይህ ነው ጥያቄ ያለው ሰው ግን ያው ሃይማኖታዊ ነገር ላይ ቢሆን ጥሩ ነው። ያለ ፊልዳችን እንዳታስገቡን፣ ሌላ ጉዳዮች ጠይቃችሁን እንዳናቦካባችሁ፣ ሃይማኖታዊ ዶክትሪናል የሆነ ነገር ቢጠየቅ ጥሩ ነው። ከክርስቲያን ውጭ ያላቸው ትዝ ያለ ትዝ ብሎኛል አልኩ። የቱ ተአምረ ማርያም እንዳትለኝ። ኧረ እኔ ምንም አላልኩም። የዛን ቀን እኮ ተወስቲ ብዙ አታስወራኝ። ኮሜንት ላይ ጻፉ። ጥያቄ ያላችሁ ብቻ ላኩ። እሺ ማለት ጥያቄ ብቻ ያላችሁ ላኩና እንትን እንበል፣ ጥያቄውን እንቀበል። እሺ ዲኤም ዳኤም ቀጥል። ዲኤም ማን ነበር? አጭር ነው። ሚዩት ነህ ወንድማችን። ዴቫ ይሰማል? ይሰማኛል። እሺ ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ ተዋህዶ ነኝ። በጣም ነው የምወዳችሁ። ሰላም ለባህል ብቻ ነው የገባሁት። ምንም ጥያቄ የለኝም። እሺ እናመሰግናለን። ጥያቄ ያላችሁ ብቻ ግቡና ጋይስ። እሺ እናመሰግናለን ወንድማችን። እሺ ያው እነሱ አንዴ ስለገቡ ነው። ከዚህ በኋላ ግን ጥያቄ እንትን ያላላችሁ እንትን አትበሉሽ፣ አትላኩ። ጥያቄ ያላችሁ ብቻ። እሺ የገባ ወንድማችን። እሺ ሰላም እዮባ፣ ሁላችሁም ሰላም እያለሁ። ጥያቄ እንትን ላይ ነበረ፣ ስላሴ ላይ ነበር፣ ሚስጥረ ስላሴ ላይ ነበር እና ላይክ አሁን 3 አካላት እንዳሉ እናውቃለን እና አብ አንኦሪጂኔትድ ክሬተር መሆኑን እናውቃለን እና ይሄ አንኦሪጂኔትድ ክሬተር መኖሩ ያለውን ጥቅም ላይክ ሎጂክሊ እንድታስረዱኝ ነበረ። እሺ አኬ ወይ ብሬ ጥያቄው ምንድነው? ግልጽ ብታደርገው። አንኦሪጂኔትድ ክሪኤተር ነው ያልከውና ምን ማለት ነው? አንኦሪጂኔትድ ክሪኤተር ስትል አንኦሪጂኔትድ ኦሪጂኔተር ለማለት ነው። which means አብ አንክሬትድ ነው አይደለ? አንክሬትድ እና አንኦሪጂኔትድ ነው አይደለ? ለሱ መነሻ የለው። ሶስቱም ክሬትድ አይደለም። ሶስቱም ክሬትድ አይደለም። ያ አይ ኖ ዳት ከእንትን አንጻር ነው ማወራው። አሁን ለምሳሌ ወልድና መንፈስ ቅዱስ እንትን አላቸው፣ ኦሪጂን አላቸው።
ያ ከዘላለማዊ ማለት ነው። እሱም ደግሞ ከአብ ነው። ያ ግን አብ ላይ ስትመጣ ግን አንክሪኤትድ ነው እና ደግሞ አንኦሪጂኔትድ ነው። ልክ እንደ ወልድና መንፈስ ቅዱስ እንትን የላቸውም። አንክሪኤትድ ነው። ሶስቱም አንክሪኤትድ ናቸው አልኩህ እኮ። ያ አይ ኖ ዛት አይ ኖ ከእንትን አንጻር ነው እንትን የምልህ። ከምን አንጻር እና ከእንትን አንጻር ነው? አይ ቆይ ከእንትን አንጻር ያለውን ያብራራልን መጀመሪያ። ከምን አንጻር ነው እንደምን ማለቴ አብ ምንድነው መገኛ እንደሌላቸው አውቃለሁ። ምክንያቱም አምላክ እስከሆኑ ድረስ ማለት ነው። ከዘላለማዊ ነው አኗኗራቸው መገኛ። እሺ ቆይ ያ ቀጥል ችግር የለውም። አይ ያው የተገኙ ናቸው። ወልድ መንፈስ ቅዱስም ያው ዴርና ክሪኤትድ አይደሉም፣ አንክሪኤትድ ናቸው። ግን እስቲል ተገኝተዋል ግን ተብሎ ሊነገር ይችላል። ዘላለማዊ የሆነ መገኘት በውልደት የወልድ ለምሳሌ በውልደት የሆነ ግን በፍጥረት ያልሆነ እንደተባለው ማለት ነው። የመንፈስ ቅዱስም ልክ እንደዚህ የመውጣት የሆነ እንጂ የፍጥረት ያልሆነ እንደዚህ አይነት መገኘት አለ ከአብ እና እንዳልከው አብ ኮዝ ሊሆን ይችላል። አንኮዝድ ነው፣ አንክሪኤትድ ነው። ወልድና መንፈስ ቅዱስ ጋር ስትሄድ አንክሪኤትድ ናቸው ግን ኮዝድ ናቸው። ሰው አንክሪኤትድ መሆኑ ላይክ ሎጂክሊ ቤኔፊቱ ምንድን ነው? ወይም ደግሞ ሎጂክሊ ሲብራራ ጥቅሙ ከምን አንጻር? ድምፅ ታፍኗል። ይሰማችኋል? ታፍኗል ድምፁ። ኦኬ አሁን ይሰማል? ይሰማል። ኦኬ አንክሪኤትድ መሆኑ አብ ማለት ነው። ቤኔፊቱ ምንድን ነው? ወይም ደግሞ አንኦሪጂኔትድ መሆኑ ቤኔፊቱ ምንድን ነው? እና ሎጂክሊ ከምን አንጻር ይብራራል? ቤኔፊቱ ማለት ምን ማለት ነው? ጥቅሙ ማለት ጥቅሙ ምንድን ነው እያልከን ነው? ምንም በተለየ መልኩ የሆነ አንዱ የሚጠቀም አንዱ የማይጠቀም ምናምን የሚባል ነገር በስላሴ አካላት መካከል የለም። ከግብር አንጻር ምናምን የሚብራራ ነገር ይኖራል። ከመገኘትና ከማስገኘት አንጻር የሚብራራ ነገር ይኖራል። አብ ወልድን በማስገኘቱ አብ ጥቅም አግኝቶ ከወልድ ብልጫ ሊኖሩ አይችልም። ምክንያቱም ጥቅም አገኘ ከተባለ ሌላው የጎደለው የማያገኘው ጥቅም ሆኖ የሆነ ጥቅም እያገኘ ስለሆነ ብልጫ አለው እንዳይባል ማለት ነው። አንዳቸው ከአንዳቸው ተበላልጠው የሆነ የሰቦርዲኔሽኒዝም ትምህርትን ደግሞ ልንመሰረት አይገባም። በአጭሩ ምንድነው? ለምሳሌ ወልድ መገኘት አለው፣ አብ ግን መገኘት የለውም። አንዱ ያለው አንዱ የሌለው። ለምሳሌ ወልድ መገኘት አለው ለምሳሌ፣ አብ ግን መገኘት የለውም። ልክ እንደ ወልድ አብ ማስገኘት አለው፣ ወልድ ግን ማስገኘት የለውም እንደ አብ። እነዚህ ከአካላት ግብር አንጻር ያሉ ናቸው። የአካላት ግብር ላይ እንደዚህ አይነት ልዩነቶች አሉ። ምክንያቱም ሶስቱም የተለያዩ አካላት ስለሆኑ ማለት የተለያዩ ኢነሴንስ ዲስቲንክት የሆኑ ማለት ነው። ዲስቲንክት የሆኑ 3 ፐርሰንስ ስላሉ ከአካላቱ አንጻር በግብር 3 አድርገን እንደዚህ ነገሮችን እናያለን። ለየት የሚለው አብ ላይ ግን ምንድነው? አብ ብቸኛው አምላክ ተብሎ ነው የሚጀምረው። የኒቅያው ጉባኤ እምነት መግለጫ ላይም ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ ይጀምራል። ስለዛ አንዱ አምላክ የምናመልከው አንዱ አምላክ አብ ነው ተብሎ ሊነገርለት እንኳን ይችላል። እንዴ ወልድና መንፈስ ቅዱስ እስከተባለ ወልድም መንፈስ ቅዱስም ከአብ የተለየ አምላክነት የላቸውም። ለምን? ወልድም ከአብ የሚገኝ ነው፣ መንፈስ ቅዱስም ከአብ የሚወጣ ነው። ከዚህ አንጻር ሌላ አይነት አምላክነት ከየትም አይመጣም እና አብ አንኮዝድ ኮዝ መሆኑ በስላሴ ዘንድ ላለው የአምላክ አንድነትም ይህን እንደ ማብራሪያ ይሰጣል። ባይዘው ይህ ሞናርኪ ኦፍ ዘ ፋዘር አንደኛው ማብራሪያው ለአምላክ አንድነትም ጭምር ነው። አምላክ አንድ ነው፣ ስላሴ አንድ ነው ስንል ያው መለኮት አንድ ስለሆነ ብለን እናብራራለን አይደለ? ይሴለሱ በአካላት ወይ ተዋህዱ በመለኮት እንደምንለው መለኮት አንድ ስለሆነ በመለኮት አንድ ናቸው እንላለን ሶስቱን አካላት። ይሄ አንድነታቸውን ስናብራራ በሌላ መልኩ ደግሞ እንዴት እናብራራለን? ከአብ ተነስተን ማብራራት እንችላለን። የአምላክን አንድነት ከአብ ተነስተን ማብራራት እንችላለን። እንዴት? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ከዓለም በኋላ ስለሆነ ስለ ወልድና ስለ መንፈስ ቅዱስ የምንናገረው አብ አንዱ አምላክ ከሆነ ወልድ ደግሞ የሚገኘው ከአብ ከሆነ የተለየ አምላክነት ይመጣል? ከየትም አይመጣም።
በቃ ወልድ አምላክ ነው ስንል ከአብ የተገኘ ከሆነ ከእውነተኛ አምላክ የተገኘ እውነተኛ አምላክ ተብሎ እንደተነገረው በቃ ከአብ የተለየ አምላክነት ወልድ ጋር ሊኖር አይችልም። ስለዛ ስቲል አንድ አምላክ ነው። መንፈስ ቅዱስም ከአብ የሚሰርጽ የሚወጣ ተብሎ ስለተነገረለት ኦኬ መንፈስ ቅዱስ ከአብ ነው የሚወጣው። ስለዛ አብ ጋር የሌለ አምላክነት መንፈስ ቅዱስ ጋር ይኖራል አይኖርም። ስለዛ ያው ራሱ የአብ አምላክነት ነው ያለው ወልድም ጋርም መንፈስ ቅዱስም ጋርም እንጂ ሌላ አይነት አምላክነት እንደሌለ ይሄ አንድ ማሳያ ነው። ከዛ አንጻር ወልድም መንፈስ ቅዱስም ከመገኘታቸው አንጻርም ከዚህ አንጻርም የሥላሴን አንድነት የእግዚአብሔርን አንድነት ከዚህ አንጻር እንደዚህ ምናምን እየተባለ ማብራሪያ ይሰጣል እንጂ አብ የተለየ አሁን በጥቅም ደረጃ አሁን ጥቅም የምትለዋን ቃል ማለት ነው ጥቅም ካል ነው እሱ ወፍ ግን አንዳንድ አባቶች በምን መልኩ አብራርተዋል። ለምሳሌ ከኔ አብ ይበልጣል ምናምን የሚሉ አንዳንድ አገላለጾችን አንዳንዶች ስጋ ከመሆኑ አንጻር ስጋን ይዟልና ስጋን ተዋህዷልና እያሉ አብራርተዋል። አንዳንዶች ደግሞ እንደው ከአብ የተገኘ ከመሆኑ አንጻር ምንም እንኳን በባህሪ አንድ ቢሆንም ከአብ ጋር ምንም መበላለጥ ባይኖርም ግን ከአብ ከመገኘቱ አንጻር ብቻ እንደው ስለተገኘ ብቻ ከዚህ አንጻር እንዲህ ተብሎ ተነገረ ቢባል ያን ያህል ከሃይማኖት የሚያርቅ አይደለም እያሉ ደግሞ ያብራሩ አሉ። ልክ እንደነ ቅዱስ አትናቴዎስ እና ሌሎችም አንዳንድ አባቶች ማለት ነው እንደዛ ያብራሩ አሉ። ግን ይሄ ግን እንዳልኩ ይሄ መበላለጥን አይነት ይሄ አንዱ ከፍ ያለ አንዱ አነስ ያለ አምላክ ምናምን እንደዛ የሚያስብል ነገር ግን አይደለም። ያ ኦኬ ከሪግሬሽን አንጻርስ ሰዎች ከሪግሬሽን አንጻር ምን እንዴት ይብራራል ማለት ነው? አሁን ለምሳሌ የሆነ ፖይንት ላይ ለምሳሌ እኛ አሁን የዘር ሀረጋችንን ቆጥረን ላይክ አዳም ጋር እንደርሳለን አይደለም? ይቅርታና ሪግሬሽን ስትል አይ ሪግሬሽን የሚለው ቃል ራሱ እንትን ቫሊድ አይደለማ። ለዚህ ለመለኮት ለሚባለው ነገር ቫሊድ ስላልሆነ እንዴት ሪግሬሽን የሚለውን ተርምን ለምን ለመጠቀም ፈለክ ነው የኔ ጥያቄ። ኦኬ ከምን አንጻር ነው ያወራው? አሁን ለምሳሌ ወልድና መንፈስ ቅዱስ ከአብ እንደወጡ እናውቃለን። ግን አብ ደግሞ ከየት ተገኘ እንዳይባል ወይም ደግሞ እሱ ከሱ ሌላ አካል አለው እሱን ያስገኘ እንዳይባል ምን የሚል እንትን ተቀምጧል። አብ አንኦሪጂኔትድ ነው ወይም ደግሞ አንክሬትድ ነው የሚል አስቀምጠናል። እና ከዛ አንጻር ላይክ ሪግሬሽንን ከማስቀረት አንጻር ይነገራል ወይ ለማለት ያህል ነው። ከዚህ አንጻር ይነገራል ወይ ለማለት። ኦኬ እሺ። ገና ከጅምሩ ሁለት ካታጎሪዎችን ኮንፊዝ ያደረግብህ ነው የሚመስለኝ። ምክንያቱም ኤሰንሻል ፕሮፐርቲ፣ ሃይፖስታቲክ ፕሮፐርቲ የሚባሉ ነገሮች አሉ። እግዚአብሔር በመለኮቱ ኤግዚስት ያደርጋል። በቃ ይሄ ኤሰንሻል ነው፣ የሱ አይፈጠርም። መለኮት አለመገኘት አይችልም፣ ሲዝ አያደርግም። ጀስት ኢዝ ነው። ስለዚህ ይሄ የመለኮት ዲቫይን ለምንለው ነገር ኤሰንሻል ነው የሚሆነው። አንድ ነገር እንድታስተውል ደግሞ የምንፈልገው እዚህ ውስጥ ምንድን ነው፣ ይሄ መለኮት በሶስት አካላት ነው ሰብሲስት የሚያደርገው። አለቀ። ደን ይሄ ሃይፖስታቲክ ፕሮፐርቲ የሚባለው ወይም ደግሞ የአካላቱ የእርስ በርስ ግንኙነት ሃይፖስታቲክ ፕሮፐርቲ የሚባለው ነገር የሚመጣው ቅድም አኬ የሚያብራራልን አካላቱ እነዚህ ሶስቱ አካላት እንግዲህ መለኮቱ በሶስት አካላት ነው ሰብሲስት የሚያደርገው ብለናል አይደለ? ኢሴንሻል ነው ራሱ በሶስት አካላት መገለጡ። ነገር ግን አካላቱ እርስ በርስ ምን አይነት ግንኙነት አላቸው ለሚባለው ነው ሃይፖስታቲክ ፕሮፐርቲ የሚሆነው። ለምሳሌ የወልድ ከአብ መገኘት ሃይፖስታቲክ ፕሮፐርቲ የሚሆነው። ሃይፖስታቲክ ስል አካላት ማለት ነው፣ ፐርሰን ፕሮሶፖን እያልኩ ነው። የወልድ ከአብ መገኘት ሃይፖስታቲክ ፕሮፐርቲ ቱ ዘ ሰን ነው የሚሆነው። ኢሰንሻል ቱ ዘ ዲቫይን ኔቸር አይሆንም። ሪግሬሽን አትጠቀም ያልኩ ለዚህ ነው። የመንፈስ ቅዱስም ከአብ መስረጽ ሃይፖስታቲክ ፕሮፐርቲ ቱ ዘ ስፒሪት ይሆናል ማለት ነው። ነገር ግን ራሱ መለኮቱም ራሱ ኢሰንሻሊ ሶስት አካላት ነው።
ስሪ ኢምፐርሰን ይሆናል ማለት ነው። ስለዚህ ምንም አይነት የሪግሬሽን ሎጂካል ፕሮብለም አያመጣም። አካላቱ እርስ በርስ በምንድን ነው የሚገናኙት? አብ ጀነሬት በመሆን ወልድ ጀነሬት በመሆን ከአብ መንፈስ ቅዱስ ደግሞ ከአብ አስፓይሬት በመሆን በመስረጽ ከአንዱ አካል አርኬ ነው ፕሪንስፕል ነው። ግን ሁለቱ አካላት ደግሞ ምክንያቱም መለኮቱ ኢሴንሻሊ 3 አካል ነው። መለኮቱ ራሱ ማለት ነው 3 አካል ነው። ሁለቱ አካላት ከአንደኛው አርኬ ወይም ፕሪንስፕል አንዱ ጀነሬት በመሆን አንዱ ስፓይሬት በመሆን ነው ሰብሲስት የሚሆነው ራሱ መለኮቱ ማለት ነው። ስለዚህ አሁን ኢሴንሻል ፕሮፐርቲ ቱ ዘ ዲቫይን ኔቸር እና ሃይፖስታቲክ ፕሮፐርቲ ቱ ዘ ፐርሰንስ የሚባሉትን 2 ካታጎሪዎች ኮንፊውዝ ነው ያደረገው። ኢሴንሻል የሃይፖስታቲክ ፕሮፐርቲ ለዲቫይን ኔቸሩ ኢሴንሻል አይደለም። መለኮት እኮ አንድ እንደሆነ ኖርማሊ እናውቃለን። ኖርማሊ ከፐርሰን ሁድ አንጻርም ውሰደው እና ከዛ አንጻር እስቲ አስረዳኝ። እሺ ከዛ ከፐርሰን ኦኬ። ስለዚህ ሃይፖስታቲክ ፕሮፐርቲውን ነው የምትፈልገው ማለት ነው። ምክንያቱም ሃይፖስታቲክ ፕሮፐርቲ አንዱ ሰረጸ አንዱ ተወለደ ካልክ አንደኛው ከየት ሊመጣ ነው ያንተ ጥያቄ። ኤግዛክትሊ ይሄ ማለት አብ አንኦሪጂኔትድ መሆኑና አንክሪኤትድ መሆኑ አንደኛውን ከየት መጣ ያስብለንም ማለት ነው። ምክንያቱም እዛው ገድለነዋል። አንኦሪጂኔትድ ነው ብለናል፣ አንክሪኤትድ ነው ብለናል። ስለዚህ ኢንተርናል ሪግሬሽንን ከሃይፖስታቲክ አንጻር አይ ቲንክ ካልተሳሳትኩኝ ያስቀርልናል ከዚህ አንጻር ለማለት ነው። ኦኬ አይ ቲንክ የሆነ ኢንፊኒት ሪግረስ ውስጥ እንዳይገባ ነው ሀሳብ ወንድሜ። ኤግዛክትሊ አይ እሱማ ኦኬ። እኔ እኮ አሁን ኦኬ እሺ፣ አሁን እንደዚህ ኢንፊኒት ሪግረስ ውስጥ እንዳይገባ እሱ አሁን ሲጀመር አሁን ይሄ ኢንፊኒት ሪግሬሽን ምናምን ኦኬ ለሰው ግልጽ ለማድረግ ማለት ነው ወንድሞቼና እህቶቼ፣ አሁን ሰው እንትን እንዳይወዛገብ ምንድነው መሰላችሁ ይሄ አሁን ሪግሬሽን ምናምን ነገር የሚሏቸው ነገሮች እነዚህ ኢንፊኒት ሪግረስ የሚባል ነገር አለ። ምንድነው ለምሳሌ በሰው ሰውኛው ነው ብንል እናንተ ለምሳሌ ዝም ብላችሁ ከምንም ብቅ ያላችሁ የመጣችሁ አይደላችሁም። ከእናንተ በፊት ማን አለ? ወላጆቻችሁ አሉ። ወላጆቻችሁም ዝም ብለው ብቅ ያሉ አይደሉም። ከእነሱ በፊት ሌላ አለ እያለ ማን ድረስ ይሄዳል? አዳም ጋር ሲሄድስ አዳም ዝም ብሎ ብቅ ያለ ነው ወይስ እሱን ያስገኛል? ሌላ የሆነ አካል አለ። ማን አለ? እግዚአብሔር አለ ለምሳሌ። ስለዛ ይሄድና ቢያንስ እግዚአብሔር ጋር ይቆማል። እግዚአብሔር ጋር ባይቆም ግን ዝም ብሎ በቃ የሆነ አካልን አስገኘ የሆነ አካልን አስገኘ እያለ ብቻ ዝም ብሎ የሚሄድ ቢሆን የማያቋርጥ ይሆንና ኢንፊኒት ሪግሬሽን ይሆናል። ይሄ ኢሎጂካል ነው በነገራችን ላይ ኢንፊኒት ሪግሬሽን አያስኬድም። ብቻ ነው እሱን ሌላ ጊዜ እናየዋለን። ግን በስላሴ ውስጥ እንደው አብ ወልድን ስላስገኘ አብ መንፈስ ቅዱስን ስላስገኘ ከዛ አንጻርም ይሄ ኢንትሪንሲክሊ በስላሴ አካላት መካከልም በአብ ወልድ መንፈስ ቅዱስ መካከል ኢንፊኒት ሪግረስ እንዳይኖር ይሄ ወደኋላ እየቆጠርን ብዙ እንዳንሄድ በቃ አብ እዛ ጋር አንኮዝድ ኮዝ ስለሆነ እዛው ጋር በቃ አለቀ መጨረስ እንችላለን አይነት ነገር ተብሏል። እና በመጀመሪያ ይሄ ሪግሬሽኑ እኮ መቀዳደም አለው በመካከሉ አንደኛው ላይ ዲፐንድ እየሆነ ከሱ በፊት ያለው ላይ ማለት ነው ፕሪዲሲሰሩ ላይ ዲፐንድ እየሆነ ስለሆነ የሚሄደው በስላሴ መካከል ግን እንዲህ ያለ ነገር የለም። አዎ ኮዙ ነው ግን ከኢንፊኒት ሪግረስ አንጻር ግን ማየት ግን ትንሽ የሚከብድ መሰለኝ። እኔ ፐርሰናሊ ከኢንፊኒት ሪግረስ አንጻር ማየቱ ትንሽ ይከብዳል። ምክንያቱም አንዱን አይቀድመውም። አንዱን የሚቀድመው ቢሆን ለምሳሌ አብ ወልድን የተወሰነ የሚቀድመው ቢሆን ወልድ መንፈስ ቅዱስን የተወሰነ የሚቀድመው ቢሆን ኦኬ ይኸው ከመንፈስ ቅዱስ ወልድ ቀደም ብሎ ነበር። ከወልድ በፊት ደግሞ ይኸው አብ አለ። በቃ አብ ጋር እዛ ጋር አንኮዝድ የሆነ ኮዝ ስለሆነ እዛ ጋር ማብቃት እንችላለን ማለት እንችል ነበር። ግን በመካከላቸው በሶስቱ አካላት መካከል መቀዳደም ስለሌለ ይሄ ነገር ትንሽ የሚያስቸግር ይመስለኛል። ስለዛ ባንጠቀመው ነው የምለው እኔ አሁን ላይ ባለኝ መረዳት። እሺ አንድ ጥያቄ መጨመር እችላለሁ ወይስ? እሺ ይቻላል። ኦኬ ሞስትሊ አሁን ብዙ ጊዜ ስንሰማ ሙስሊሞች እኛ አንድ አምላክ ነው የምናመልከው እናንተ 3 አካል ነው የምታመልኩት አይነት ነገር ያነሳሉና
የእነሱን ትተን ሞስትሊ ሶስት አካል መኖሩ ሎጂክሊ ያለው ቤኔፊት ምንድን ነው? ለምኑ ያለው ቤኔፊት ሎጂክሊ ኖርማሊ ሎጂክሊ ስናብራራ ያለው ቤኔፊት ምንድን ነው? ሶስት አካል መኖሩ በአምላክ ዘንድ ማለት ነው። ጥቅሙ ምንድን ነው ነው? ሶስት አካል መኖሩ ጥቅሙ ምንድን ነው? ያ ሎጂክሊ ሲብራራ ማለት ነው። አሁን ነው እንግዲህ አሁን ይሄ ጥያቄ ይህን አግኝቸው ከሆነ አላውቅም፣ ግን ምንድነው እግዚአብሔር ሶስት አካል መሆኑ ሎጂካሊ እንደው በነፊቱ ምንድነው ጥቅሙ ምንድነው? የመጀመሪያ ደረጃ በቃ እግዚአብሔር ሶስት አካል ስለሆነ ነው ሶስት አካል ብለን የተቀበል ነው። ግን ጥያቄን በደንብ እንድረዳው ግን ወይ አብራራው ማለት የሆነ ውስጥ ላይ ያለ የሆነ የምትጠይቀው ጥያቄ ኖሮ እሱን እየገለጽከው ካልሆነ እያወጣው ካልሆነ ማለት ነው ማለት ዋዳዘት ምን ራሱ ጥቅሙ ምንድን ነው ማለት በነፊቱ ምንድን ነው ማለት ነው። why is it logically necessary to be a 3 person? ለምን ሶስት አካል መሆን አስፈለገው ነው አይደል ጥያቄ? ያ እሱ ላይክ የእንትን ነገር ነው። ግን ኦልሞስት አሁን እኛ ሶስት አካል ነው ብለን ተቀብለናል እናምናለን አይደለ? ይሄ ሶስት አካል መሆኑ ያ የሶስት አካል የመሆኑ ቤኔፊት ወይም ደግሞ ጥቅሙ ምንድን ነው? ለምሳሌ እኛ ለምን አሁን አንድ አምላክ ሲሉ እነሱ አንድ አካል ሪፈር እያደረጉ ነው አይ ቲንክ እና ይሄ ነው አምላክ ብለው ነው የነሱ ዴፊኒሽን። ያ አሁን ግን እኛ ስናመልክ ግን ሶስት አካል አለ። ያ አንድ መለኩ ሶስት አካል አለ። ግን እነዚህ ሶስት አካል መኖራቸው ሎጂክሊ ምናልባት ከላቭ አንጻር ሊሆን ይችላል፣ ምናልባት ክሬቲንግ ከማድረግ አንጻር ሊሆን ይችላል ምናምን ብቻ ሎጂክሊ ሲብራራ ሶስት አካል መኖሩ ጥቅሙ ምንድን ነው? ሎጂክ አይወለ እንዴ መሰለህ፣ የመጀመሪያው ፖይንት እግዚአብሔርን በሎጂክ አንረዳውም ማለት ራሱን የገለጠው እግዚአብሔር በሶስት አካል ከሆነ ያን መቀበል እንጂ ሎጂካሊ የምናብራራው እግዚአብሔር የለማ። በሎጂክ አናብራራውም። በሶስት አካል ነው የተገለጠው፣ ያን አሜን ብለን እንቀበላለን። ያኛው ፐርስፔክቲቭ ከእስልምናው አንጻር ሙስሊሞች የሚጠቀሙበት ነው፣ ሙስሊሞች የሚያስተምሩት ትምህርት ነው። ያ ራሱ ቤዙ ወይ ደግሞ መነሻ መሰረቱ ምንድነው? እሱ መጽሐፍ እንትን ነው፣ ምንድነው? ቁርአን ነው። በመጽሐፍ ቅዱስ ደግሞ ያየነው በመጽሐፍ ቅዱስ የተገለጠው እኛ የምናመልከው እግዚአብሔር የተገለጠው በሶስት አካል ነው። አንዱ አምላክ የምናመልከው አንድ አምላክ ነው፣ የተገለጠው ግን በሶስት አካል ነው። ሶስት አካል አለ፣ አንድ መለኮት አለ፣ ወይ ደግሞ አንድ ፍቃድ፣ አንድ አገዛዝ፣ አንድ ስልጣን አለ። ስለዚህ ይሄንን እንዳለ እንቀበላለን እንጂ በሎጂክ ብለን ለምሳሌ ለምን ሶስት አሁን አንተ ሰው ነህ ለምሳሌ ደግሞ ወንድ ነህ። ሎጂካሊ አንተ ወንድ መሆን ጥቅሙ ምንድን ነው ብልህ ምንም አትመልስልኝ። ምክንያቱም ወንድ ሆነህ ተፈጥራል። ኦልሬዲ ወንድ ነህ ማለት ነው። እኛ እግዚአብሔር በሶስት አካል ተገለጠ፣ አብ ወልድ መንፈስ ቅዱስ ብለን የተገለጠውን እግዚአብሔር። ምክንያቱም እኛ ይሄ የሰብጀክት ኦብጀክት ሪሌሽንሺፕ የለን ማለት እኛ እግዚአብሔርን እንዴት ነው በምንፈልገው ልክ ሼፕ አድርገን አንሰራውም ማለት ነው። እግዚአብሔር ፈጣሪያችን ስለሆነ በተገለጠው በአገላለጥ ወይም እግዚአብሔር ራሱን በገለጠልን ልኬት በቅዱሳን መጻሕፍት የተገለጠውን እግዚአብሔር በተገለጠው ማንነቱ ወይም ደግሞ በተገለጠው መልክ እናመልከዋለን እንጂ በእኛ ሎጂክ ስበን ከላይ ወደታች ስበን በእኛ ሎጂክ ልኬት ወይ ደግሞ በእኛ የአእምሮ አንደርስታንዲንግ ልክ ልናመጣው አንችልምና በመጽሐፉ ልክ መጽሐፉ በገለጠው መጽሐፉ ባስተማረን ልክ እግዚአብሔር አንዱ አምላክ በሶስት አካል ተገለጠ። ይህንን ለምን እንዲህ ተገለጥክ ማለት አንችልም። ለምን ከተባለ እኛ ፍጡር እርሱ ፈጣሪ ነው እና ሎጂክ ደግሞ ሁልጊዜም እንትን ላይ አይሰራም ማለት ሃይማኖት ላይ ሁልጊዜም ሎጂክ አይሰራም። ምክንያቱም ሃይማኖት ቤዙ አሜን ስለሆነ ወይ ደግሞ እምነት ማመን መቀበል ስለሆነ ማለት ነው። እዚህ ላይ ለመጨመር ያህል ትንሽ ተረድቼ ከሆነ ማለት ነው ሚስ አድርጌው ከሆነ አላውቅም። አሁንም ቢሆን ግን ምናልባት ትንሽ ተረድቼ ከሆነ ለምሳሌ ሶስት አካላት መሆናቸው ከዘላለሙም ሶስት አካል መኖሩ ልክ ዮሐንስ ሲናገር በመጀመሪያ መልእክቱ ላይ እግዚአብሔር ፍቅር ነው ይላል እና ስለዛ በአብ በወልድ በመንፈስ ቅዱስ መካከል ለምሳሌ ሼር የሚደረግ የሆነ ፍቅር አለ በአብ በወልድ በመንፈስ ቅዱስ መካከል ማለት ነው። ስለዛ ከዘለዓለሙ እግዚአብሔር እንደዚህ አይነት ኳሊቲዎች አሉት ምናምን ከዛ አንጻር ይሄ ፐርሰናሊ ሞናድ የሆነ ይሄ በአካል ደረጃ አንድ አካል ብቻ ነው ያለው ከሚለው ከዛ አንጻር ይሄኛው የተሻለ እንትን አለው ምናምን እንደዚህ አይነት ነገሮችን እንድሰጥህ ፈልገህ ከሆነ እንጃ
ያ ትክክል። ከእሱ አንጻር ነው አይ ቲንክ እያብራራል መኩም እንትን እያለ ነው። ትክክል ነህ። ቀጥል። ኦኬ አይ ሲ ኦኬ። እኔ እኮ አሁን ቤኔፊት ውስጥ ሶስት አካል ምን ጥቅም አለው? ምንድን ነው አይነት አድርግልኝና አሁን እንደተባለው ከፍቅር አንጻር ምናምን በጣም ይብራራል። ያለውን አኗኗርም ስለምንገልጽበት ማለት ነው። አንድ አካል ብቻ ሲሆን ኢቨን ፍጥረቱን ከመፍጠሩ በፊት ፍጥረቱን ሲፈጥር ምንድነው ፍቅር የሚኖረው? ይኸው በቃ ከፍጥረቱ አንጻር ነው። ከወደደም ራሱ የአንተን ምናምን የሚባል ነገር ስለሚኖር ፍጥረት በፊት የሆነ ባዶ የሆነ አኗኗር ነው የሚኖረው። ይሄ አንድ አካል ብቻ ሲሆን ከፍጥረቱ በፊት የሆነ ባዶ የሆነ አኗኗር ምንም በቃ የሚመነጭ ነው። በፍቅር ውስጥ ያሉ ናቸው። ፍጥረትን ቢመጣ ሌላም ነገር የተለያዩ ነገሮች ድህነት ቢመጣ ምንም ቢመጣ ከእግዚአብሔር ሳይድ የሚመጡ ነገሮች ሁሉ በዛ በፍቅር ውስጥ የታዘሉ ናቸው እና ከዛ አንጻር ሶስት አካል መኖሩ ይቆራረጣል እንዴ ጋይስ? ያ ተቆራርጠህ ነበር። ይቆራረጣል መኩዚ የሆነ መሀል ላይ ሄደ ሚለኝ የምወደው ልጄ ይህ ነው ብሎ ሲናገር አብ ጌታ ኢየሱስ ስጋ ሲሆን ቃል ስጋ ሲሆን አይደለም መውደድ የጀመረው አብ ወልድን ከዘላለምም የሚወደው ልጁ ነው እና ያ ምንድነው በስላሴ መካከል ፍቅር ስላለ በስላሴ የተደረጉ የፍጥረትም ቢሆን ድህነትም ቢሆን ምንም ነገር ደግሞ ቢሆን አልኩኝ በዛ በፍቅር ውስጥ የታዘለ ነው። ከፍቅር ነው በቃ የሚመጣው። እግዚአብሔር ዓለምን ቢፈጥር ከፍቅር የተነሳ ነው። ዓለምን ቢያድን ከፍቅር የተነሳ ነው። በፍቅር ውስጥ የሚታዘል ነገር ነው ሁሉም ነገር። ስለዛ በስላሴ መካከል ያለው የፍቅር ማለት ሴንስ ይሰጣል ራሱ። አሁን ቅድም ካልኩ አንጻር የሎጂካሊ ምናምንም እንዲያውም ካልን ሴንስ የሚሰጠው ይሄ ነው እና ከዛ አንጻር ማየት ይቻላል። እግዚአብሔር ፍቅር ነው ከሚለው አንጻር ማለት ነው። ያ እሺ፣ አኪ ቴንኪው በጣም አመሰግናለሁ። ሁላችሁንም አመሰግናለሁ። እሺ ብሮ እስኪ እግዚአብሔር ከአንተ ጋር ይሁን። በርታ። እናመሰግናለን። ክብረት ይስጥልና በርታ። ጥሩ ነው። በነገራችን ላይ ማለት እግዚአብሔር አይመረመርም፣ ኦብቪየስሊ ነው። ግን ደግሞ በዚህ ልክ የሚያነቡ ልጆችን ምናምን ማግኘታችንም ጥሩ ነው። በቃ ሞር ደግሞ እንደ እንትን አትዩት ልላችሁ ነው። ከታች ያላችሁ ሎጂካል ነው ምናምን ሜይ ቢ አጠያየቁ ልክ ላይሆን ይችላል። ትንሽ ማንበቡ አጠያየቁ ትንሽ ይከብዳል። ወደ ሌላ ነው መጀመሪያ በራሱ ጥቅም ክሬት ያደረገ ነው የሚመስለው። ወይ ካለ ወንድሜ የተሻለ ነው አይደል? ምን አልከኝ? የአሁኑ አርጊመንት ማለትም እግዚአብሔር በባህሪው ነጠላ ማንነት ከነበረው ዓለምን እስኪፈጥር ድረስ ፒውር ላቭ የለውም፣ ትክክለኛ ፍቅር አይኖረውም። ምክንያቱም ፍቅር የሚባለው ነገር ሰብሲስቲም የሆነው አፍቃሪና ተፈቃሪ ኦብጀክት ኦፍ ላቭ እና ሳብጀክት ኦፍ ላቭ ሲኖር ነው እና ማንኛውም ዩኒቴሪያን አማልክት ካሉ የሉም በእርግጥ ያ ዩኒቴሪያን አምላክ ወይም ደግሞ በማንነቱ ነጠላ የሆነው አምላክ ክሪኤሽን እስኪመጣ ድረስ ወገኖች ይሆን ትክክለኛ ፍቅር አልነበረውም ማለት ነው። ክሪኤሽን እስኪመጣ ድረስ በት ኢን ዘ ፋንክሽን ኦፍ ትሪኒቲ ሲሆን አምላክ ኢሴንሻሊ መለኮቱ አንድ ነው፣ ባህሪው አንድ የሆነና አካላቱ በዛው በተመሳሳይ ባህሪ
ሶስት አካላት ሲሆኑ ልክ እግዚአብሔር ፍቅር ነው እንደሚል አብ ወልድን ይወደዋል እንደሚል መጽሐፍ ቅዱስ ሲናገር ክርስቶስ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 3 ላይ እግዚአብሔርም የክርስቶስ ራስ ነው እያለ በሁለቱ አይሚን ለምሳሌ አሁን ሁለቱ አካላት ኮሚኒኬት ሲያደርጉ አይታችሁ ከሆነ ዮሐንስ ወንጌል ምዕራፍ 17 ከቁጥር 5 ላይ ግሎሪፋይ ሚ ናው ፋዘር ዊዝ ዘ ግሎሪ አይ ሃድ ዊዝ ዩ ቢፎር ዘ ወርልድ ዋዝ ሜድ እነሆ አባቶ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ እያለ ሁለቱ አካላት ኮሚኒኬት ያደርጋሉ። አንደኛ ዮሐንስ መልእክት ምዕራፍ 1 ላይ አብን የማያውቅ ወልድስ እንኳን የለውም ብሎ ይናገራልና አካላቱ ሶስት መሆናቸው ፒውር ላቭ ኢቨን ቢፎር ክሪኤሽን እንደነበረ የሚያሳይ ነው ማለት ነው። ሶ ነጠላ ማንነት ብቻ ሲኖረው ግን አንድ አምላክ ፖቴንሻል ላቭ ብቻ ይኖረዋል። ክሪኤሽን እስኪመጣ ድረስ አይታወቅም ማለት ነው። ስለዚህ አክቹዋሊ ደስ የሚል አርጊመንት ነው። ዋይ ለምን ሶስት አካል መሆን አስፈለገው ለሚለው ይሄንን አርጊመንት መጠቀምም ይቻላል በደንብ ከተረዳችሁት ታች ያላችሁ ሰዎች። እንደተባለውም ፖቴንሻል ይኖሩት አክቹዋላይዝ የሚሆነው በኋላ ላይ ነው ምናምን ወደሚል ነው የሚያመራው ያኛው የነሱ ትክክል። እሺ እስቲ እስከዛ ሰው እስኪገባ ድረስ አንድ የቅዳሴ ክፍል ሂድልን እስቲ መኩዚ ጸጋ ነሳነ የሚለውን እንትን እያልን ነበረ ለቅቄላቸው ነበር። መቅዲት አይገርም አይዞ አልጠይቀህም አንተን። እሺ ይሁን እሺ እንግዲህ አንተ ቅዳሴ ላይ ግን ትቆያለህ። ቅዳሴ ላይ ትቆያለህ። ደስ ይላል። እናመቻችና በቃ ኦርዴን እንዲሁ ነው ራሱን የቻለ ቀን